ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከሰሞኑ ዓለምን ያስደመመውን የኢራኑን ታላቁ መሪና አያሌ ባለስልጣናቶቻቸውን በቅጽበት ያስወገደውን የ60 ሰከንዱን ኦፕሬሽን ኤፒክ ፉሪን በስፋትና በዝርዝር ልናስቃኛችሁ ወደድን። ይህንን ድንቅ የስለላ ውጤት የሆነውን ተልዕኮ የትም ካልተሰሙ ምስጢራዊ መረጃዎችና ትንታኔዎች ጋር አዋህደን ዘ ኒውዮርክ ታይምስ፣ ዘ ጋርዲያን፣ ሲኤንኤን፣ ዘ ዋሽንግተን ፖስት፣ ሚሊተሪ ታይምስ፣ ስታርስ ኤንድ ስትሪፕስ፣ ዘ አረብ ዊክሊን በዋቢነት ተጠቅመን በአማርኛ መጽሐፍት የዩቲዩብ ቻናል ዝግጅት ክፍል ተከትቦ እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በመጨረሻው የስልጣን ዘመናቸው የክረምት ወራት አሊ ሐሚኔ ይኖሩ የነበረው በኮንክሪት በዝምታና በጥርጣሬ ንብብሮች ውስጥ ተከልለው ነበር። በሰሜን ቴሄራን የሚገኘው ግቢ ባለፉት ዓመታት እድገት አሳይቷል። ነገር ግን እድገቱ ወደ ውጪ ሳይሆን ወደ መሬት ውስጥ ነበር። የተጠናከሩ ዋሻዎች፣ ራሳቸውን የቻሉ የኃይል ስርዓቶች፣ ተደጋጋሚ የመገናኛ መስመሮች፣ በአማካዮች አማካኝነት በምስጢር የገቡ የፍንዳታ መከላከያ በሮች ከንብብሮቹ ውስጥ ዋነኞቹ ናቸው። የኢራን ባለስልጣናት ግቢውን በቀላሉ ቢሮ ብለው ይጠሩታል። የምዕራባውያን የስለላ ድርጅቶች ግን ሌላ ስም ሰጥተውታል። መስቀለኛው መንገድ ዘኖድ ይሉታል። ጥቃቱ ከመፈጸሙ ከወራት በፊት በማዕከላዊ የስለላ ኤጀንሲ ሲአይኤ ዋና መስሪያ ቤት ውስጥ ያሉ ተንታኞች ያንን መስቀለኛ መንገድ እንደ ሕያው ፍጡር ሲያጠኑት ቆይተዋል። በደቂቆች የተሰሉ የሳተላይት ምልከታዎች፣ የተመዘገቡ የኢንፍራሬድ ቅጦች፣ የተሽከርካሪ እንቅስቃሴዎች ተመዝግበውና ተመሳክረው ተቀምጠዋል። ወጪ ገቢ መኪኖች፣ የጽህፈት ቤት ሰራተኞች፣ የአብዮታዊ ዘብ ስምሪቶች፣ እያንዳንዱ እንቅስቃሴ በዲጂታል ሞዴል ውስጥ ተደርድሮ የመከሰት ዕድሉ በትንበያ ይለካ ነበር። ጥያቄው አሜሪካና እስራኤል ግቢው ጋር መድረስ ይችላሉ ወይ የሚለው አልነበረም። ጥያቄው ግን ይህንን ያደርጉታል ወይ የሚለው ነበር። ስለ ዕቅዱ ቅርበት ያላቸው ባለስልጣናት እንደሚሉት ከሆነ የስለላ ዘመቻው የተጀመረው በዝምታ ለዓይን በማይታይ ሁኔታ ተከታታይ ቀጠናዊ ግጭቶች ዋሽንግተንንና ኢየሩሳሌምን ወደ አንድ የጋራ ዓላማ ካመጣቸው በኋላ ነው። የእስራኤል የስለላ አገልግሎት ሞሳድ በኢራን የደህንነት ቢሮክራሲ ውስጥ ያሉ የመረጃ ምንጮችን በማፍራት ዓመታትን አሳልፏል። አንዳንዶቹ በርዕዮተ ዓለም የተቀየሩ ናቸው፣ ሌሎቹ ደግሞ በጥቅም የተገዙ። አንድ የምዕራባውያን ባለስልጣን እንደተናገሩት ጥቂቶቹ ደግሞ የማይታዩ መናፍስት ነበሩ። እነዚህ ግለሰቦች በሥርዓቱ ውስጥ በጣም ጠልቀው ከመግባታቸው የተነሳ የቴሄራን የጸረ ስለላ ክፍሎች እንኳን አይጠረጥሯቸውም ነበር። የሞሳድ ብልጫ የቅርብ መረጃ ሰጪ ያለው መሆኑ ነው። የሲአይኤ ብልጫ ደግሞ የአቅም ስፋቱ ነው። በላንግሌይ ውስጥ ተንታኞች ከኢየሩሳሌም ወኪሎች ያገኙትን የሰው የስለላ መረጃ ከአሜሪካ የሳተላይት ቅኝትና የሲግናል ጠለፋዎች ጋር አዋሃዱ። የአኗኗር ዘይቤ ትንተና ፓተርን ኦፍ ላይፍ አናሊሲስ ጥቃት ሊፈጸምባቸው የሚችሉ ክፍተቶችን አጠበበ። የኮሚኒኬሽን ሜታዳታዎች በኢራን አመራር ክበብ ውስጥ ያለውን የውስጥ ተዋረድ በካርታ አመላከቱ። ዓላማው ዘገምተኛ ግን ግልጽ ነበር። ታላቁን መሪ ሱፕሪም ሊደርን በትክክል የት እንደሚተኙ ማወቅ። በሕዝብ ፊት መታየት ምንም ትርጉም አልነበረውም። ይፋዊ መኖሪያ ቤቶች የማታለያ ነበሩ። ቴሄራን፣ ዋሽንግተንና ኢየሩሳሌም የከፍተኛ አመራር ግድያን፣ ዲካፒቴሽን እንደሚያልሙ ቀደም ብላ ገምታ ነበር። ስለዚህ ኢራን ተደጋጋሚ አማራጮችን መገንባቷን ተያያዘችው። የቦታ ቀያሪዎች፣ የውሸት መንገዶች፣ በርካታ አስተማማኝ የመኝታ ክፍሎች። ነገር ግን መደጋገም የራሱ የሆነ ንድፍ ወይም ፓተርን አለው። ንድፎች ደግሞ
ሊለኩ ይችላሉ። በመጻው መጨረሻ ላይ ተንታኞች አንድ ተደጋጋሚ ልዩነት ለይተው ማወቅ እንደሚችሉ አመኑ። በግቢው ውስጥ የሚገኝ አንድ የተወሰነ አስተማማኝ ሕንፃ በምሽት ወጥ የሆነ የሙቀት መጠን ሂት ሲግኒቸር ያሳያል። ይህ ሙቀት የተሸፈነ ቢሆንም በአየር ሁኔታ ሞዴሊንግ አማካኝነት ሊታወቅ የሚችል ነበር። ከተገደቡ የመተላለፊያ መንገዶችና መደበኛ ካልሆኑ የጥበቃ ሽግግሮች ጋር ተዳምሮ የመገኘት ዕድሉ ከ70 በመቶ በላይ ሆነ። በስለላ ቋንቋ ይህ ውሳኔ ሰጪ አሃዝ ነበር። በዋሽንግተን የተለያዩ ክርክሮች በትይዩ ቀጥለው ነበር። በዋይት ሃውስ የሁኔታዎች መቆጣጠሪያ ክፍል ሲቹዌሽን ሩም ውስጥ ባለስልጣናት ስለ ግጭቱ መባባስ ተከራከሩ። የአንድን ሀገር መሪ ጠላትም ቢሆን ኢላማ ማድረግ ወታደራዊ ውሳኔ ብቻ አልነበረም። ይሄ ጂኦፖለቲካዊ ቀዶ ጥገና ነበር። አንዳንዶች የማስፈራራት ዲተርነስ ስልቱ ፈርሷል ብለው ተከራከሩ። በኢራን የሚደገፉ ቀጠናዊ ኃይሎች በመካከለኛው ምስራቅ ላይ የሚፈጥሩትን ጫና እያሰፉ ነበር። ሌሎች ደግሞ ስለሚከተለው ተከታታይ የበቀል እርምጃ አስጠነቀቁ። የሚሳኤል ናዳዎች በባህረ ሰላጤው የመሠረተ ልማት አውታሮች ላይ የሚሰነዘሩ ጥቃቶችና በምዕራባውያን የፋይናንስ ስርዓቶች ላይ የሚደረጉ የሳይበር ጥቃቶች። የሲአይኤ ዳይሬክተሩ ጉዳዩን ከሌላ አቅጣጫ እንዳቀረቡት ተነግሯል። ይህ ስለ በቀል አይደለም ሲሉ አንድ ባለስልጣን በኋላ ላይ በንግግራቸው ገልጸውታል። ይህ አቅምን ስለማስወገድ ካፓቢሊቲ ሪሙቫል ነው ሲሉ ተናገሩ። የእስራኤል መንግስት ስሌት ደግሞ ከዚህ የጠነከረ ነበር። ለኢየሩሳሌም ስጋቱ የህልውና ጉዳይ ነበር። በእስራኤል ውስጥ ያሉ ባለስልጣናት ካሜኒን የእስራኤልን መንግስት ለመክበብና ቀስ በቀስ ለማዳከም የተነደፈ የበርካታ ግንባሮች ስትራቴጂ ጠንሳሽ አድርገው ለረጅም ጊዜ ሲመለከቷቸው ቆይተዋል። በዝግ በሮች በኩል የእስራኤል መሪዎች ቁርጥ ያለ እርምጃ እንዲወሰድ ወተወቱ። ቅንጅቱም ተጠናከረ። የክዋኔው ንድፍ የተገነባው በቅንጅት ሲንክሮናይዜሽን ላይ ነበር። 3 ጥቃቶች 60 ሰከንዶች። ይህ አረፍተ ነገር በቅድ ክፍሎች ውስጥ እንዳቋራጭ መግባቢያ ሆነ። ዓላማው ድንገተኛ መጭመቅ ሾክ ኮምፕሬንሽን ነበር። ይህም የመከላከያ ምላሽ ሰጪ ስርዓቶች ሁለተኛ ደረጃ ፕሮቶኮሎችን ማንቃት ከመቻላቸው በፊት አቅማቸውን ማዳከም ነው። የመጀመሪያው ጥቃት ከግቢው ጠንካራ የመገናኛ መስመሮች ጋር የተያያዙ ውጫዊ የመገናኛ ዘዴዎችን ያሰናክላል። ሁለተኛው ጥቃት የተጠናከረውን መግቢያ ያፈርሳል። መውጫዎችን በመዝጋት ወደ ጥልቅ ዋሻዎች የሚደረገውን ሽሽት ይከላከላል። ሦስተኛው ጥቃት ቀደም ብሎ የተለየውን ዋና መዋቅር ኢላማ ያደርጋል። እቅዱን ተግባራዊ ሊሆን የሚችል ያደረገው ጥሬ የጦር መሳሪያ ኃይል ሳይሆን የስለላ መረጃዎች ጥምረት ነበር። የአሜሪካ የክትትል መድረኮች የጥበቃ ሽግግሮችን በቅጽበት ይከታተሉ ነበር። የእስራኤል የሰው መረጃ ምንጮች የውስጥ እንቅስቃሴ መርሃ ግብሮችን አረጋግጠዋል። የሳይበር ቡድኖች የኢራንን አፋጣኝ የምላሽ መረብ ለተወሰነ ጊዜ ለመበታተን የታለመውን የኤሌክትሮኒክስ መጫኛ ሰፕሬሽን ልምምድ አድርጓል። ክዋኔው በአየር ክልል ውስጥ ለረጅም ጊዜ ከመቆየት ለመቆጠብ በሚያስችል ፍጥነት የሚከናወን ነበር። ነገር ግን በዚህ ጉዳይ ላይ ቀላል የሆነ ምንም ነገር አልነበረም። የኢራን የአየር መከላከያ ዘዴዎች ጥቅጥቅ ያሉ ነበሩ። የዋና ከተማዋ መከላከያ ወለል ተደራራቢ የራዳር ሽፋኖችን፣ ተንቀሳቃሽ ተኳሽ ክፍሎችንና ጥብቅ የምላሽ ፕሮቶኮሎችን ያካተተ ነበር። ዘልቆ መግባት ማታለልንም ማዘናጋትንም ይጠይቃል። ምንጮች በኋላ ላይ እንደገለጹት ጥቃቱ ከመፈጸሙ ደቂቃዎች በፊት የቅድመ ማስጠንቀቂያ ስርዓቶችን በውሸት ምልክቶች ለመሙላት የታለሙ ትይዩ የሳይበር ስራዎች ተከናውነዋል። ተንታኞች በኢራን የራዳር ስክሪኖች ላይ መናፍስትን መገቧቸው። ጎስትስ ይሏቸዋል እነሱ። ሰማዩ በሌሉ ጥላዎች ተሞላ። ሌሊት ቴሄራን በጸጥታ ተውጣ በደርባባ መንፈስ ውስጥ ነበረች።
በሲአይኤ ኦፕሬሽን ማዕከል ውስጥ የመጀመሪያው ምልክት የደረሰው ጎህ ከመቅደዱ በፊት ነበር። ኢላማ የተደረገው መዋቅር ልክ እንደቀደሙት ሌሊቶች ሰው እንዳለበት ማረጋገጫ ታገኘ። በተመሰጠሩ የመገናኛ መስመሮች በኩል የመጨረሻ ፈቃዶች ከዋሽንግተን ወደ ኦፕሬሽኑ አዛዦች ተላለፉ። በእስራኤል ውስጥ የአየር በረራ ቡድኖች ከሰዓታት በፊት መግለጫ ተሰጥቷቸው ነበር። ባልተገለጹ ቦታዎች የጥቃት መድረኮች ቀድመውኑ በአየር ላይ ነበሩ ወይም ኢላማው በሚደርስበት ርቀት ላይ ተቀምጠው ነበር። በአካባቢው ሰዓት አቆጣጠር 4 ሰዓት ከ17 ላይ የኢራን የክትትል ስርዓቶች ጣልቃ ገብነት መመዝገብ ጀመሩ። መጀመሪያ ላይ መጠነኛ ነበር። በራዳር ሞገዶች ላይ የስታቲክ ሞገዶች ታዩ። ባለሙያዎች ያልተለመዱ ነገሮችን ለዩ። ፕሮቶኮሉ ማረጋገጫን ይጠይቃል። ማረጋገጫ ደግሞ ሰከንዶችን ይወስዳል። ይህ ክዋኔ ደግሞ ያንን ሰኮንድ ለመንፈግ የተነደፈ ነበር። በ4 ሰዓት ከ18 ደቂቃ ከ03 ሰከንድ ላይ የመጀመሪያው ጥቃት አረፈ። በትክክለኛው መሪ የታገዘና በመገናኛ መሠረተ ልማት ላይ ያነጣጠረ። በመላው ግቢ ውስጥ የኃይል መቆራረጥ ተከሰተ። በ4 ሰዓት ከ18 ደቂቃ ከ21 ሰከንድ ላይ ሁለተኛው ጥቃት ተከተለ። የተጠናከረ መተላለፊያ መንገድን በማፍረስና በመሬት ውስጥ ደረጃዎች ላይ የድንጋጤ ሞገዶችን ፈጠረ። በ4 ሰዓት ከ18 ደቂቃ በ58 ሰከንድ ላይ ሦስተኛው ጥቃት ተንታኞች መስቀለኛ መንገድ ዘኑድ ብለው በሰየሙት መዋቅር ላይ ፈነዳ። 60 ሰከንዶች። የሳተላይት ምስሎች የሙቀት ነጸብራቁን ቀረጹ። ብላንግሌ ውስጥ ተንታኞች የሙቀት ምልክቶች ሲኖሩና ከዚያም ወደ ምስቅልቅል ሲቀየሩ በዝምታ ተመለከቱ። የኢራን የመንግስት መገናኛ ብዙሃን በኋላ ላይ ጥቃቱን የፈሪዎች የጥቃት እርምጃ ሲሉ ገልጸውታል። የምዕራባውያን ባለስልጣናት ደግሞ ስትራቴጂካዊ መቋረጥ ስትራቴጂክ ዲስራፕሽን ብለውታል። በክዋኔ ክፍል ውስጥ ግን ምንም አይነት ቃላት አልነበሩም፣ መረጃ ብቻ። በደቂቃዎች ውስጥ በአቅራቢያው ባሉ ተቋማት ውስጥ ተከታታይ ፍንዳታዎች ተሰሙ። የአደጋ ጊዜ ተሽከርካሪዎች ተሰማሩ። በሰሜን ቴሄራን ክፍሎች የመገናኛ መስመሮች ተቋረጡ። የታላቁ መሪ ሁኔታ መጀመሪያ ላይ እርግጠኛ አልነበረም። ከዚያም የተጠለፉ መረጃዎች መጡ። የኢራን ወታደራዊ የኮሙኒኬሽን መስመሮችን የሚከታተሉ የሲግናል መረጃ ክፍሎች ከተለመደው የጉዳት ቁጥጥር ስርዓት ውጪ የሆኑ የምስጢር የጭንቀት መልእክቶችን አግኝተዋል። ከስልጣን ሽግግር ፕሮቶኮሎች ጋር የተያያዙ ሐረጎችም ተሰምተዋል። አንድ ከፍተኛ የአብዮታዊ ዘብ አዛዥ ተንታኞች ቀደም ሲል ድንገተኛ አደጋ ሲያጋጥም ጥቅም ላይ እንዲውሉ በተዘጋጁ ሰነዶች ላይ ብቻ ያዩትን ሐረግ ተጠቅመዋል። ሽግግር ተጀምሯል ይላል ያ ሐረግ። በዋሽንግተን የሲአይኤ ዳይሬክተሩ ለከፍተኛ ባለስልጣናት መግለጫ ሰጥተዋል። የሐሜኔ የመሞት ዕድል በጣም ከፍተኛ ነው። እስራኤልም ተመሳሳይ ግምገማ ደርሷታል። ይፋዊ ማረጋገጫ ለማግኘት ግን ሰዓታት ወስዷል። በቴሄራን በዝግ በሮች በኩል የስልጣን ሹክቻዎች ወዲያውኑ ተጀመሩ። የሊቃውንት ምክር ቤት አሴምብል ኦፍ ኤክስፐርትስ በአስቸኳይ ሁኔታ ተሰበሰበ። የአብዮታዊ ዘብ አዛዦች ቁልፍ የሆኑ የመሠረተ ልማት አውታሮችን ተቆጣጠሩ። አክራሪዎቹ የበቀል እርምጃ እንዲወሰድ ጠየቁ። ነገር ግን በቀልን ለመውሰድ ቅንጅት ያስፈልጋል። ቅንጅት ደግሞ ግልጽነትን ይፈልጋል። ግልጽነት ደግሞ አመራርን ይጠይቃል። አመራሩ ግን በአንድ ደቂቃ ውስጥ ተወግዶ ነበር። ጥቃቱ ከተፈጸመ በኋላ ባሉት ቀናት የሞሳድ ባለስልጣናት የክዋኔው ስኬት በቴክኖሎጂ ላይ ብቻ ሳይሆን ለዓመታት በተሰራው ዝግጅት ላይ የተመሰረተ መሆኑን በምስጢር ገልጸዋል። ሰላዮች የህንፃውን የውስጥ አቀማመጥ በካርታ አመላክተው ነበር። አንድ የመረጃ ምንጭ ጥቃቱ ከመፈጸሙ ሳምንታት በፊት የታላቁን መሪ የመኝታ ሰዓትና ሁኔታን የሚያረጋግጥ መረጃ እንደሰጠም ተነግሯል።
ሌላው ደግሞ የጥበቃ ሽግግር ክፍተቶችን በመለየት እቅድ አውጪዎቹ ጥቃቱን በምን ሰዓት መፈጸም እንዳለባቸው እንዲወስኑ ረድቷል። የእስራኤል ባለስልጣናት ተልዕኮውን የጥልቅ ተደራሽነት አቅም ማሳያ አድርገው ገልጸውታል። የአሜሪካ ባለስልጣናት የእስራኤልን አስተዋጽኦ አምነዋል። ነገር ግን ክዋኔውን የጋራ የስለላ መረጃዎች ጥምረት እንደሆነ አድርገው አቅርበውታል። እውነቱ ግን በሁለቱ ውህደት ውስጥ ነበር። ከዚህ ሁነት በኋላ በቀጠናው ሁሉ የድንጋጤ ማዕበል ተሰራጨ። የኤነርጂ ገበያዎች ተናወጡ። የባሕረ ሰላጤው ሀገራት የጥንቃቄ ደረጃቸውን ከፍ አደረጉ። ታጣቂ ቡድኖች ዛቻዎችን ሰነዘሩ። ቢሆንም ግን ብዙዎች የፈሩት ፈጣንና መጠነ ሰፊ የበቀል እርምጃ ወዲያውኑ አልታየም። ተንታኞች እንደሚጠቁሙት የጥቃቱ ፍጥነትና በተመሳሳይ ጊዜ የመገናኛ ዘዴዎች መቋረጥ ኢራን የተቀናጀ አፋጣኝ ምላሽ የመስጠት አቅሟን አዳክሞባታል። የከፍተኛ አመራር ግድያ ዲካፒቴሽን ስልቱ በወታደራዊ ረገድ ሰርቷል። በስትራቴጂካዊ ረገድ ግን ውጤቱ ገና መታየት እየጀመረ ነው። በሲአይኤ ውስጥ ተንታኞች ወዲያውኑ ቀጣዩ ምዕራፍ ጀመሩ። የስልጣን ተተኪዎችን ሁኔታ መከታተል። ማን ወደ ላይ ይወጣል? አክራሪ ሰው ስልጣኑን ይቆጣጠረዋል ወይስ የውስጥ ስንጥቆች እየሰፉ ይሄዳሉ? 60 ሰከንድ የፈጀ ክዋኔ አሁን የሚለካው በወራትና በዓመታት ነው። አንድ ከፍተኛ የስለላ ባለስልጣን ሁኔታውን እንዲህ ሲሉ ባጭሩ ገልጸውታል። እኛ አንድን ነገር አልጨረስንም፣ አንድን ነገር ጀመርን እንጂ። ወደ መጀመሪያው ጥቃት እንመለስ። የፍንዳታው ሞገድ በሰሜን ቴሄራን ላይ ሲረግብ ዝምታው ከአንድ ደቂቃ በታች ብቻ ነው የቆየው። ከዚያም ከፍተኛ ጩኸት ተሰማ። ከግቢው በተረፈው ፍርስራሽ ውስጥ የአደጋ ጊዜ መብራቶች በጭስ በታፈኑ ኮሪደሮች ውስጥ ይርገበገቡ ነበር። ጠባቂዎች ወደማይከፈቱት በብረት የታጠሩ በሮች ይሮጡ ጀመር። የኮሙኒኬሽን ሰሌዳዎች የስህተት ኮዶችን ያሳያሉ። የመጠባበቂያ ጄኔሬተሮች ለመስራት ቢሞክሩም በተበላሹ የክልሉ መስመሮች ምክንያት ይቋረጡ ጀመር። የመጀመሪያው ችግር የበቀል እርምጃ አልነበረም። የመጀመሪያው ችግር ማረጋገጫ ነበር። ሶስተኛው ጥቃት ከተፈጸመ በደቂቃዎች ውስጥ የኢራን አብዮታዊ ዘብ ጦር ከፍተኛ አዛዦች በከፍተኛ የደህንነት ጥበቃ ወደ ግቢው አቀኑ። የቴሄራን የውስጥ ደህንነት መዋቅር ቁልፍ የሆኑ የመንገድ መገናኛዎችን ዘጋ። የተንቀሳቃሽ ስልክ ምልክቶች መቆራረጥ በአካባቢው ተስፋፋ። ነገር ግን የኢራን የእዝ ስርዓት የተገነባው በተዋረድ ሃይራርኪ ላይ ነው። ተዋረድ ደግሞ በዝምድናና ቀጣይነት ላይ የተመሰረተ ነው። ታላቁ መሪ በሕይወት ካሉ ቢቆስሉም እንኳ ፕሮቶኮሉ ለሕዝብ ማረጋገጫ መስጠትን ይጠይቃል። ካረፉ ደግሞ በኢራን ሕገ መንግሥት መሠረት የሥልጣን ተተኪነት ማሽነሪ ወዲያውኑ መነቃቃት አለበት። በሌላ የአብዮታዊ ዘብ ተቋም ስር በሚገኝ የመሬት ውስጥ የአደጋ ጊዜ ኦፕሬሽን ማዕከል ውስጥ መኮንኖች የተበታተኑ መረጃዎችን መሰብሰብ ጀመሩ። የሙቀት መለኪያ ድሮኖች ተርማል ድሮንስ መሪው ይኖሩበታል ተብሎ በሚታሰበው ክንፍ ላይ የመዋቅር መፈራረስ አሳዩ። የውስጥ የሕክምና ቡድኖች ገና ጥልቁ ክፍል ውስጥ አልደረሱም ነበር። ጥቃቱ ሲጀመር በውስጠኛው ክልል ውስጥ ከነበሩ ከፍተኛ የደህንነት ረዳት አንድ ምስጢራዊ መልእክት ደረሰ። መልእክቱ አጭር፣ በምስጢር ኮድ የተጻፈና አስደንጋጭ ነበር። ዋናው አካል ምላሽ እየሰጠ አይደለም ይላል ያ አጭር መልእክት። ማንም ሰው ሞተ የሚለውን ቃል አልተጠቀመም። ይህንን ቃል ገና አልተጠቀሙትም ነበር። የኢራን ሕገ መንግሥታዊ የሥልጣን ሽግግር ሥርዓት ቀጣዩን ታላቅ መሪ የመሾም ሥልጣን ባለው የሊቃውንት ምክር ቤት አሴምብል ኦፍ ኤክስፐርትስ ላይ ያርፋል። ነገር ግን የሕገ መንግሥት ንድፈ ሐሳብና የፖለቲካ እውነታ ሁልጊዜ አይገጣጠሙም። እውነተኛው ኃይል የሚፈሰው በአብዮታዊ ዘብ በኩል ነው። ጥቃቱ ከተፈጸመ በ2 ሰዓታት ውስጥ ከፍተኛ የጥበቃ አዛዦች ባልተገለጸ ደህንነቱ የተጠበቀ ቦታ ተሰበሰቡ። ከነዚህም መካከል ረጅም ጊዜ
ቀጣዩን መሪ በመወሰን ረገድ ተጽዕኖ ፈጣሪ ይሆናሉ ተብለው የሚታሰቡ ሰዎች ይገኙበታል። እነዚህም የባላስቲክ ሚሳኤል ክፍሎችን፣ የስለላ ዳይሬክተሮችንና የሥርዓቱን ጥንካሬ የሚደግፉ የኢኮኖሚ መረቦችን የሚቆጣጠሩ ሰዎች ናቸው። ዋናው ጥያቄ አሳሳቢ ነበር። ይህ የተወሰነ የአመራር ግድያ ብቻ ነው ወይስ የሰፋ ዘመቻ ጅማሬ? የሲግናል መረጃዎች እንደሚያመላክቱት ከውጭ የመጡ የአየር ኃይሎች አካባቢውን ለቀው ወጥተዋል። ተጨማሪ የጥቃት ምልክቶች አልታዩም። ይህም ጥቃቱ የተወሰነ ግብ ሰርጂካል ኦብጀክቲቭ የነበረው መሆኑን ያመላክታል። ነገር ግን የተወሰነ ማለት ውሱን ማለት አይደለም። በክፍሉ ውስጥ የነበሩ አክራሪዎች አፋጣኝ የበቀል እርምጃ እንዲወሰድ ተከራከሩ። በእስራኤል ወታደራዊ ተቋማትና ምናልባትም በቀጠናው ባሉ የአሜሪካ ይዞታዎች ላይ የሚሳኤል ጥቃት እንዲሰነዘር ጠየቁ። ሌሎች ደግሞ ጥንቃቄን መከሩ። የኢራን የበቀል ዶክትሪን ትኩረት የሚሰጠው በስሜታዊ ምላሽ ላይ ሳይሆን በሰከነና ደረጃ በደረጃ በሚጨምር ግጭት ካሊብሬትድ ኢስካሌሽን ላይ ነው። የመሪው ሁኔታ ሳይረጋገጥ ትልቅ ምላሽ መስጠት መስቀልቅሉን ይበልጥ የማባባስ አደጋ አለው። የሕክምና ቡድኖች ጥቃቱ ከተፈጸመ ከ3 ሰዓታት በኋላ ወደ ውስጠኛው ክፍል ደረሱ። በመዋቅሩ ላይ የደረሰው ጉዳት የተጠናከረውን ኮንክሪት ንዶታል። በአቅራቢያው ካሉ ክፍሎች የተረፉ ሰዎች ወጡ። የመካከለኛው ክፍል ግን ጠፍቶ ነበር። በኋላ ላይ የተገኙ የስለላ መረጃዎች እንደሚያመላክቱት ከፍተኛ የሃይማኖት አባቶች ጎህ ከመቅደዱ በፊት በምስጢር መረጃው ደርሷቸዋል። አሊ ኻሜኒ አልተረፉም። ለሕዝብ ይፋ ለማድረግ ግን ጊዜ ወስዷል። በአብዮታዊው ዘብ ስብስብ ውስጥ አንድ ከፍተኛ አዛዥ ሁለቱንም እጆቻቸውን በጠረጴዛ ላይ በማስቀመጥ በሚገርም ግልጽነት እንዲህ ብለዋል ተብሏል። የውጭ ጠላት ግርግር ይፈልጋል፣ እኛ ግን ሥርዓትን እንሰጣችኋለን። ኦርደርን ማለቱ ነው። ይህ ንግግር ተስፋም ማስጠንቀቂያም ነበር። በላንግሌይና በዋሽንግተን የክዋኔው ሁለተኛ ምዕራፍ ቀድሞውኑ ተጀምሮ ነበር። እሱም ግምገማ ነው። ማዕከላዊ የስለላ ኤጀንሲ ሲአይኤ ትኩረቱን ከጥቃት ወደ ክትትል አዞረ። ተንታኞች የተጠለፉ መረጃዎችን በመፈተሽ የመከፋፈል ምልክቶችን ፈለጉ። ተቀናቃኝ ቡድኖች በይፋ ይጋጫሉ? አብዮታዊው ዘብ ስልጣኑን በአንድ የበላይ አካል ስር ያጠናክራል ወይስ አለመረጋጋትን ለመከላከል የስልጣን ሽግግሩን በፍጥነት ያከናውናል? የሚሉት ጉዳዮች የግምገማው አካል ነበሩ። የጥቃቱ ዕቅድ አውጪዎች በርካታ ሊሆኑ የሚችሉ ሁኔታዎችን ገምግመው ነበር። አስቀድሞ በተሰየመው የሃይማኖት ተተኪ ስር ፈጣን የስልጣን መረጋጋት፣ በአብዮታዊው ዘብ አማካኝነት የሚፈጠር ጊዜያዊ ወታደራዊ የበላይነት፣ ወደ ከፍተኛ የውስጥ ሹክቻ የሚመራ የውስጥ መከፋፈል፣ ሌሎችንም እያንዳንዳቸው የየራሳቸው አደጋ ነበራቸው። የተከፋፈለች ኢራን ባልተጠበቀ ሁኔታ ጥቃት ሊሰነዘር ይችላል። ስልጣኑን ያጠናከረ አክራሪ ደግሞ ለበቀል ሲል የኒውክሌር ልማቱን ሊያፋጥን ይችላል። ሊወገድ የማይችለው እውነታ ግን ይህ ነበር። የአመራር ግድያው ይበልጥ ውጤታማ በሆነ መጠን ከዚያ በኋላ የሚከተለው ሁኔታ ይበልጥ የማይገመት ይሆናል። በእስራኤል የሞሳድ ባለስልጣናት በቴህራን የስልጣን መዋቅር ውስጥ ካሉ ሰላዮቻቸው አዳዲስ መረጃዎችን ይቀበሉ ነበር። ሪፖርቶች እንደሚያመለክቱት የተወሰኑ መካከለኛ ደረጃ የሃይማኖት አባቶች ቀድሞውኑ እንቅስቃሴ ጀምረዋል። ህብረት በመፈለግ የአብዮታዊ ዘብን ስሜት በመለካትና ታማኝነትን በመፈተሽ ላይ ናቸው። አንድ የእስራኤል ባለስልጣን ሁኔታውን በምስጢር የተገደበ ሁከት ኮንትሮልድ ተርቡላንስ ሲሉ ገልጸውታል። ለዓመታት የእስራኤል ዶክትሪን ትኩረት ያደረገው የኢራንን ቀጠናዊ መስፋፋት በማዘግየት ወይም በማዳከም ላይ ነበር። የታላቁን መሪ ማስወገድ ስርዓቱን ለማፍረስ ሳይሆን ስልታዊ ድንጋጤ በመፍጠር ስሌቶችን እንደገና ለማስተካከል የታለመ ነበር። ነገር ግን ድንጋጤዎች ባልተጠበቀ መንገድ ይርገበገባሉ። ከሰዓታት በኋላ የኢራን የመንግስት ቴሌቪዥን የታላቁን መሪ በወንጀለኛ የጥቃት እርምጃ ቆስለዋል፣
ነገር ግን በሕክምና ክትትል ስር ናቸው የሚል መግለጫ ሰጠ። ይህ አገላለጽ ጊዜ ለመግዛት የተደረገ ነበር። ከመጋረጃው በስተጀርባ የሚሳኤል ክፍሎች በከፍተኛ ንቃት ላይ ተቀመጡ። የቀጠናው ታጣቂ ቡድኖች የምስጢር መመሪያ ደረሳቸው። ተዘጋጁ፣ ግን አትጀምሩ የሚል። በዚህ ሰዓት የበርካቶች ጥያቄ ለምን ዝምታን መረጡ የሚለው ነበር። ምክንያቱም የበቀል እርምጃ የታሪኩን ፍሰት መቆጣጠርን፣ ናሬቲቭ ኮንትሮልን ይጠይቃል። ኢራን ወዲያውኑና ያለ አድሎ ጥቃት ብትሰነዝር ዓለም አቀፋዊ መገለልና ሰፊ ግጭት ውስጥ የመግባት አደጋ ይጋረጥባታል። ከቆየች ግን ምናልባትም እንደ ሰከነና ተገቢ እርምጃ አድርጋ ማቅረብ ትችላለች። ከፍተኛ የኢራን ባለስልጣናት ሕጋዊነት ሌጂትሜሲ በጠላቶች መካከል እንኳን በስትራቴጂካዊ ግጭት ውስጥ ትልቅ ዋጋ እንዳለው ይገነዘባሉ። በቴሄራን ጎዳናዎች ላይ ፈጣን ወሬዎች ከመንግስት መግለጫዎች በበለጠ ፍጥነት ተሰራጩ። በመስጊዶችና በመንግስት ሕንፃዎች አቅራቢያ ሕዝቡ ተሰበሰበ። አንዳንዶች በይፋ ያለቅሱ ጀመር፣ ሌሎች ደግሞ በዝምታ ይመለከቱ ጀመር። የደህንነት ኃይሎች በብዛት ቢታዩም ግልጽ የሆነ ኃይል ከመጠቀም ተቆጥበዋል። ኢራን ከዚህ ቀደም የውጭ ጫናዎችን ተቋቁማለች። ማዕቀቦች፣ የኒውክሌር ሳይንቲስቶችን ግድያ፣ እንደ ታዋቂው የኮምፒውተር ቫይረስ ወርም ያሉ የሳይበር ጥቃቶች። ነገር ግን ይህ የተለየ ነበር። ይህ የስልጣን ጫፍ አፔክስ ነበር። በየቤቱ ውስጥ ዜጎች ስለሚቀጥለው ነገር በሹክሹክታ ይወያያሉ። ጦርነት ይኖር ይሆን? ማሻሻያ ይደረግ ይሆን? የውስጥ ቡድኖች ይህንን አጋጣሚ ይጠቀሙበት ይሆን? ማንም የሚያውቅ አልነበረም። ምሽቱ ሲቃረብ አብዮታዊው ዘብ የውስጥ አዋቂዎች የመረጋጋት ዶክትሪን ብለው የሰየሙትን እርምጃ ጀመረ። ቁልፍ የመገናኛ ብዙሃን ተጠበቁ። ከፍተኛ የሃይማኖት አባቶች ወደ ተጠበቁ ተቋማት ተወሰዱ። ወታደራዊ ክፍሎች በተመረጡ ቦታዎች ግልጽ የልምምድ እንቅስቃሴዎችን አደረጉ። ይህም ቀጣይነትን ለማሳየት የተደረገ ነበር። ከሁሉም በላይ ደግሞ የተተኪነት እቅዱ ተፋጠነ። ስሞች በምስጢር መሰራጨት ጀመሩ። አንዳንዶቹ ከካሜኒ ርዕዮተ ዓለም ጋር የተጣጣሙ አረጋዊ የሃይማኖት አባቶች ናቸው። ሌሎች ደግሞ ይበልጥ ተግባራዊ ፕራግማቲክ ቢሆኑም ለሥርዓቱ ጥበቃ ቁርጠኛ እንደሆኑ ይታሰባል። የጥበቃ ዋና ዓላማ ቀላል ነበር። የስፍራው ባዶነት ወደ መከፋፈል እንዳይቀየር መከላከል። በመካከለኛው ምስራቅ ያሉ መንግስታት ስሌቶቻቸውን በቅጽበት ቀየሩ። በባሕረ ሰላጤው የነዳጅ መሠረተ ልማት ደህንነት ደረጃ በከፍተኛ ሁኔታ ጨመረ። የመከላከያ ሥርዓቶች በተጠንቀቅ ላይ ተቀመጡ። የዲፕሎማሲ መስመሮች በምስጢራዊ ጥያቄዎች ተጨናነቁ። እስራኤል ከፍተኛ ዝግጅቷን ቀጠለች። የአየር መከላከያ ሥርዓቶች ቦታቸውን ቀየሩ። የሲቪል መከላከያ ምክሮች ታደሱ። አሜሪካ በቀጠናው ያሉትን መሠረቶቿን አጠናከረች። ነገር ግን ግልጽ ከሆነ ግጭት ተቆጠበች። ባለሥልጣናት ክዋኔው መጠናቀቁንና ዋሽንግተን ሰፊ ጦርነት እንደማትፈልግ በይፋ ገለጹ። ነገር ግን ቃላት የማስፈራራት ዲተርነስ አንድ አካል ብቻ ናቸው። ቀሪው ወታደራዊ ዝግጅት ነው። ለሲአይኤ የጥቃቱ ስኬት የክዋኔውን ብቃት ማረጋገጫ ነበር። ጥልቅ ክትትል፣ ከባልደረባ ጋር መቀናጀትና የተቀናጀ አፈጻጸም። ሆኖም ተንታኞች ጥንቃቄ ያደርጉ ነበር። የአመራር ግድያ የርዕዮተ ዓለምን በራሱ አያፈርስም፣ እንዲያውም ሊያጠናክረው ይችላል። በተመደቡ ግምገማዎች ውስጥ የስለላ መኮንኖች ሊከተሉ የሚችሉት ሁለተኛ ደረጃ ውጤቶችን ዘርዝረዋል። የኢራን የኒውክሌር ጊዜ ሰሌዳ እንደ ማስፈራሪያ እንዲፋጠን ማድረግ፣ የቀጠናው ታጣቂ ቡድኖች የራስ ገዝነትን መጨመር፣ በአብዮታዊው ዘብ አማካኝነት የሃይማኖት አባቶችን ስልጣን በመቀነስ ኃይልን ማጠናከር። ክዋኔው አንድን ግለሰብ አስወግዷል። ነገር ግን እሱ የገነባውን ስርዓት እንደተጠበቀ ነው። በቴህራን ጨለማው ሲመለስ የመንግስት ቴሌቪዥን የአነጋገር ዘይቤውን ቀየረ። የቀብር ዝግጅቶች በተዘዋዋሪ ተጠቀሱ። ይፋዊ ቋንቋው ይበልጥ የከበደ ሆነ። እኩለ ሌሊት ሊሆን ጥቂት ሲቀረው
ብዙዎች አስቀድመው የጠረጠሩት ነገር ተረጋገጠ። ታላቁ መሪ ሰማዕትነትን ተቀላቅለዋል ተባለ። አገላለጹ ሞቱን እንደ ሽንፈት ሳይሆን እንደ መስዋዕትነት አቀረበው። ከሰዓታት በኋላ ሌላ አይነት የርችት ትዕይንት ሰማዩን አበራው። ተንታኞች እንደሚሉት እነዚህ የሚሳኤል ሙከራዎች ለጥቃት ሳይሆን ምልክት ለመስጠት የተደረጉ ናቸው። ባዶነቱ ለጊዜውም ቢሆን በውጪ ጠላት ላይ በሚደረግ አንድነት ተሞልቷል። በዋሽንግተን አንድ ከፍተኛ ባለስልጣን በምስጢር እንደገለጹት ክዋኔው ታክቲካዊ ግቡን በሚገርም ትክክለኝነት አሳክቷል። ነገር ግን ትክክለኝነት ሁልጊዜም ውጤቱን አስቀድሞ መገመት እንዲቻል አያደርግም። የታላቁን መሪ አሊ ሐሚኒ መወገድ በኢራን አመራር ውስጥ የአንድ ዘመን ማብቂያ ነበር። እንዲሁም አዲስ ስልታዊ ምዕራፍ ጅማሬ ነው። ይህም ምዕራፍ የስልጣን ተተኪነት፣ በቀልና ቀጠናዊ ሚዛን ለብዙ ዓመታት የገነባቸው ሰውዬ በሌሉበት የሚሰላበት ይሆናል። ተሂራንን የቀየሩት 60 ሰከንዶች አልፈዋል። መካከለኛው ምስራቅን የሚወስኑት ወራት ግን ገና መጀመራቸው ነው። ጥቃቱ የቆየው 60 ሰከንድ ብቻ ነበር። ምላሹን ለመለካት ግን ብዙ ጊዜ ይወስዳል። የአሊ ሐሚኒ መሞት በተረጋገጠባቸው ሰዓታት ውስጥ በተሂራን ወታደራዊ የእዝ ማዕከላት ውስጥ የነበረው ጥያቄ ከእንግዲህ በስሜት የሚመራ አልነበረም። የሂሳብ ስሌትን ይፈልግ ነበር እንጂ። ቀድሞ ከአካባቢው በወጣ ጠላት ላይ እንዴት በቀል ትወስዳለህ? ልትቆጣጠረው የማትችለውን ጦርነት ሳቀሰቅስ እንዴት የማስፈራራት አቅምህን ዲተርነንስን ትመልሳለህ? የኢራን የበቀል ዶክትሪን ባለፉት 10 ዓመታት ውስጥ የዳበረ ነው። በቴክኖሎጂ ከበለጸጉ ወታደራዊ ኃይሎች ጋር በተለይም ከአሜሪካ ወይም ከእስራኤል ጋር ቀጥተኛ ግጭት ውስጥ መግባት መቼም ቢሆን ተመራጭ መንገድ አልነበረም። ይልቁንም ተሂራን ተመጣጣኝ ያልሆነ ጦርነት አሴሜትሪ ስልትን አጥራለች። ሚሳኤሎች፣ ተላላኪ ወይም ፕሮክሲ ኃይሎችን፣ የሳይበር ጥቃቶች፣ የኢኮኖሚ መስተጓጎሎችን። እያንዳንዱ መሳሪያ የተለያየ የግጭት መባባሻ ደረጃ ኤስካሌሽን ትሬስሆልድ አለው። የአብዮታዊ ዘብ ጦር ለእያንዳንዱ ዘርፍ ኃላፊነት ያለባቸውን ልዩ ክፍሎች ሰበሰበ። የሚሳኤል አዛዦች ስለ ዝግጁነት ደረጃቸው መግለጫ ሰጡ። የሳይበር ክፍሎች በውጭ ሀገራት የመሠረተ ልማት መረቦች ውስጥ ያሉ እንቅልፍ ላይ ያሉ የመግቢያ ነጥቦችን ገመገሙ። የቀጠናዊ አስተባባሪዎች በሊባኖስ፣ በኢራቅ፣ በሶሪያና በየመን ካሉ አጋሮች ቡድኖች ጋር የምስጢር መገናኛ መስመሮችን ከፈቱ። ነገር ግን አንድ ነገር ሁሉንም ነገር አወሳሰበው። ጥቃቱ በጣም ትክክለኛ ፕሪሳይዝ ነበር። የተገደበ የተወሰነ ግብ ያለው ዓለም አቀፍ ስክሪኖችን የሚያጥለቀልቅ የሲቪል እልቂት ምስል አልነበረም። ተከታታይ የቦምብ ናዳም አልነበረም። ክዋኔው የአመራር መሠረተ ልማትን ኢላማ አደረገ። ከዚያም ቆመ። ያ መገደብ ኢራን ታሪኩን የምታቀርብበትን አማራጮች አጠበበው። የኢራን ባላስቲክ ሚሳኤል ኃይል መሳሪያም መልእክትም ነው። ይፋዊ የሚሳኤል ሙከራዎች ብዙውን ጊዜ ለወታደራዊ ግብ ብቻ ሳይሆን ለዲፕሎማሲያዊ ምልክትነት ተብለው የተቀነባበሩ ናቸው። በመሬት ውስጥ ጉድጓዶችና ተንቀሳቃሽ ተኳሾች ላይ ያሉ የበረራ ቡድኖች ለሚሳኤል ናዳ ዝግጅት አደረጉ። የጥቃት ኢላማዎች ተገመገሙ። የእስራኤል አየር ማረፊያዎች፣ የስለላ ተቋማትና ስልታዊ የኤነርጂ መሠረተ ልማቶች። ሆኖም የሚሳኤል በቀል እርምጃ ወዲያውኑ የመጠለፍና የአጸፋ ጥቃት የመጋበዝ አደጋ ነበረው። የእስራኤል የሚሳኤል መከላከያ ስርዓቶች ቀድሞውኑ ንቁ ነበሩ። በቀጠናው ያሉ የአሜሪካ የባህር ኃይል አባላትም ለመከላከል በሚያመች መልኩ ቦታቸውን ቀይረዋል። ስሌቱ አስቸጋሪ ነበር። ሰፊ የሚሳኤል ጥቃት ኩራትን ሊመልስ ይችላል፣ ነገር ግን የማያቋርጥ የአየር ጥቃት ዘመቻን ሊጋብዝ ይችላል። ይህንንም አብዮታዊው ዘብ ተረድቶት ነበር። በካሜኒ ላይ የተሰነዘረው ጥቃት የስለላ መረቦችን ዘልቆ መግባትን አሳይቷል። የሚሳኤል ማስወንጨፋ ቦታዎችም ክትትል ሊደረግባቸው ይችላል። ማስወንጨፍ ማለት መጋለጥ ማለት ነው። መጋለጥ ደግሞ ተጋላጭነት ነው። ባለፉት 10 ዓመታት የተገነባው የኢራን ቀጠናዊ መረብ ይበልጥ ተለዋዋጭ የሆነ መሳሪያ ያቀርባል። አጋር ቡድኖች የእስራኤልን ወይም የአሜሪካንን ጥቅሞች በተዘዋዋሪ ሊመቱ ይችላሉ። ከሊባኖስ የሚተኮሱ ሮኬቶች
ከኢራቅ የሚሰነዘሩ የድሮን ጥቃቶች፣ በባህረ ሰላጤው ላይ የሚፈጸሙ የባህር ላይ ትንኮሳዎች። ጥቅሙ እኔ ያላደረኩትም ለማለት ዲናያቢሊቲ መቻሉ ነው። አደጋው ግን ግጭቱ ከቁጥጥር ውጪ መባባሱ ነው። በጥበቃው ስልታዊ እዝ ውስጥ አፋጣኝ የተላላኪ ኃይሎች እርምጃ እንዲወሰድ በሚፈልጉና ደረጃ በደረጃ ምላሽ መስጠት አለበት በሚሉት መካከል ክርክር ተፈጠረ። የተጠለፉ መረጃዎች እንደሚያመለክቱት የተወሰኑ የቀጠናው አዛዦች በርዕዮተ ዓለም ቁርጠኝነትና ደካማ መስሎ ላለመታየት ሲሉ እርምጃ ለመውሰድ ጓግተው ነበር። ነገር ግን የቴሄራን ማዕከላዊ አመራር አመነታ። ታላቁ መሪ ለረጅም ጊዜ እንደ ርዕዮተ ዓለም መሰረትና እንደ መጨረሻ ውሳኔ ሰጪ ሆነው አገልግለዋል። እሳቸው ከሌሉ ግን ቅንጅቱ የመፈራረስ አደጋ ይጋረጥበታል። የስልጣን ተተኪነቱ ሳይረጋጋ በአንድ አጋር ቡድን የሚወሰድ ያለ ጊዜው የሆነ እርምጃ መላውን ቀጠና ወደማያልቅ መስቀልቅል ሊጎትተው ይችላል። ስለዚህ በምስጢር ኮድ የተጻፉ መልእክቶች ተላኩ። በተጠንቀቅ ጠብቁ፣ የተቀናጀ መመሪያ እስኪሰጥ ተጠባበቁ የሚል። በቴሄራን ውስጥ የሚደረግ ማንኛውም ውይይት የኒኩሌር ጉዳይን ችላ ሊል አይችልም። በይፋ ሰላማዊ እንደሆነ የሚነገረው የኢራን የኒኩሌር መርሃ ግብር ለረጅም ጊዜ የግጭት መንስኤ ሆኖ ቆይቷል። የአመራር ባለስልጣናቶችን ግድያ ተከትሎ አንዳንድ አክራሪዎች የዩራኒየም ማበልጸግ ሂደቱን ማፋጠን የመጨረሻው የማስፈራሪያ ምልክት ሆኖ ያገለግላል ሲሉ ተከራክረዋል። ጠላቶች ከፍተኛውን ባለስልጣን ኢላማ ለማድረግ ፈቃደኛ ከሆኑ እንዲህ አይነቱ ድርጊት እንዳይደገም መከላከል የሚቻለው በአቅም የተደገፈ ስልታዊ ግልጽነት የጎደለው አቋም ስትራቴጂክ አምቢጉቲ ሲኖር ብቻ ነው ብለው ያምናሉ። ነገር ግን በግልጽ ወደ ኒውክሌር ጦር መሳሪያ ዝግጅት መጓዝ ዓለም አቀፋዊ መገለልና ምናልባትም ከመጀመሪያው ጥቃት እጅግ የከፋ የተቀናጀ ጥቃትን ሊያስከትል ይችላል። የኒውክሌር ኃይሉ በውስጥ የስልጣን ሹክቻ ውስጥ እንደ መደራደሪያ ካርድ ሆነ። አክራሪዎች እንደ መከለያ ሲመለከቱት፣ ተግባራዊዎቹ ደግሞ እንደ ወጥመድ ቆጠሩት። በውጭ ሀገራት ያሉ የስለላ ድርጅቶችም የማበልጸጊያ ቦታዎቹን በታደሰ ትኩረት መከታተል ጀመሩ። በይፋ የአሜሪካ ባለስልጣናት ክዋኔው የተጠናቀቀና የተገደበ መሆኑን አጽንዖት ሰጥተዋል። በምስጢር ግን እጅግ የከፋ የበቀል እርምጃ ቢመጣ የሚተገበሩ ድንገተኛ ዕቅዶች ተገምግመዋል። ማዕከላዊ የስለላ ኤጀንሲ ሲአይኤ የኢራንን ወታደራዊ መስመሮች ብቻ ሳይሆን የፋይናንስ ስርዓቶችን፣ የመርከብ እንቅስቃሴዎችንና የሳይበር ልዩነቶችን ተከታትሏል። የሚጠበቀው የግድ ሚሳኤል ላይሆን ይችላል። ይልቁንም ብዙም የማይታይ ነገር ነው። የሳይበር ክፍሎች በኃይል አቅርቦት መረቦችና በፋይናንስ ተቋማት ላይ ሊሰነዘሩ ለሚችሉ ጥቃቶች ተዘጋጁ። ተንታኞች ከቴሄራን ጋር ግንኙነት ባላቸው የሳይበር ሰርጎ ገቦች አክቲቪስትስ መካከል የሚደረጉ ንግግሮችን አጠኑ። ይህን ተከትሎ በእስራኤል የሲቪል መከላከያ ሳይረኖች ተሞከሩ። የሚሳኤል መከላከያ ባትሪዎች ቦታቸውን አስተካከሉ። የስለላ ክፍሎች በሊባኖስና በሶሪያ ውስጥ የሚደረጉ እንቅስቃሴዎችን በየደቂቃው በጥንቃቄ ተከታተሉ። የሞሳድ ባለስልጣናት ለፖለቲካ መሪዎች በሰጡት መግለጫ አፋጣኝና መጠነ ሰፊ የበቀል እርምጃ የማይመስል ቢሆንም አነስተኛና ምሳሌያዊ ጥቃቶች ሊከሰቱ እንደሚችሉ ጠቁመዋል። የእስራኤል ስልታዊ ዶክትሪን አልፎ አልፎ የሚከሰቱ ግጭቶችን እንደ ማስፈራሪያ ዋጋ ለረጅም ጊዜ ተቀብሎታል። አሁን ያለው ልዩነት ግን የታሪኩ ምሳሌያዊ ግዝፈት ነው። የታላቁ መሪ መወገድን የሥነ ልቦና ገደቦችን ጥሷል። የማስፈራራት አቅሙ የሚለካው ምላሽ ባለመኖሩ ሳይሆን በሚኖረው ምላሽ መጠን ላይ ይሆናል። ለብዙ አስርተ ዓመታት የሀገር መሪዎች አንድ ድብቅ ግምት ይዘው ይንቀሳቀሱ ነበር። እሱም ሉዓላዊነት፣ የተደራራቢ ደህንነት ጥበቃና የመሬት አቀማመጥ ጥልቀት ከጠላት ሀገራት ለሚሰነዘር የአመራር ግድያ ተግባራዊ ከለላ ይሰጣል የሚል ነበር። ያ ግምት በ60 ሰከንዶች ውስጥ ተሸረሸረ። ክዋኔውን የተለየ ያደረገው በትክክለኛ መሳሪያዎች ፕሪሲሽን ዌፒነሪ መታጀብ ብቻ አልነበረም። ትክክለኝነቱ ለዓመታት የነበረ ነው። የተቀየረው ነገር ግን የነገሮች ቅንጅት ኢንተግሬሽን ነው። የማያቋርጥ የሳተላይት ክትትል ፐርሲስተንት ሳተላይት ሰርቪላንስ፣ የቅጽበት የሲግናል ጠለፋ ሪል ታይም ሲግናልስ ኢንተርሴፕሽን፣ በጥበቃ ክበቦች ውስጥ ዘልቀው የገቡ የሰው ልጅ የስለላ ምንጮች
ወሳኝ በሆነ ቅጽበት የመከላከያ መረቦችን ለመበታተን የተቀረጹ የሳይበር አቅሞች ናቸው። ጥቃቱ እነዚህን ሁሉ በማዋሃድ ወደ አንድ የተቀናጀ ድርጊት ለወጣቸው። በማዕከላዊው የስለላ ኤጀንሲ CIA ውስጥ ከክዋኔው በኋላ የተሰጡ ግምገማዎች እንደሚያመላክቱት የተልእኮ ስኬት የመነጨው በመጨረሻው ደቂቃ ከተደረገ ኢላማ ሳይሆን ለረጅም ጊዜ ከተካሄደ የአኗኗር ዘይቤ ጥናት ፓተርን አናሊሲስ ነው። በሌላ አነጋገር ጥቃቱን ተግባራዊ እንዲሆን ያደረገው ሚሳኤሉ አይደለም፣ እሱ መረጃው ዳታ ነው። በሞስኮ የሃሜኒ ሞት ይፋዊ ማረጋገጫ ከተሰጠ ከሰዓታት በኋላ የደህንነት ፕሮቶኮሎች ጠነከሩ። የሩሲያ ተንታኞች የተልእኮን አወቃቀር በጥንቃቄ አጠኑ። አካላዊ መሠረተ ልማትን ማጠናከር ብቻ በቂ አልነበረም። የጸረ ስለላና የሳይበር መከላከያ ከዚህ ቀደም ባልታየ ደረጃ መቀናጀት እንደሚያስፈልጋቸው ተገነዘቡ። በቤጂንግ የውስጥ ውይይቶች ትኩረት ያደረጉት በተደጋጋሚነት ላይ እንደሆነ ተነግሯል። በርካታ አስተማማኝ መኖሪያ ቤቶች፣ የማይገመቱ የቦታ ቅያሬዎችና የኤሌክትሮማግኔቲክ መከላከያ ማሻሻያዎችን በመዳሰስ መልእክቱ ግልጽ ነበር። በሕይወት መቆየት አሁን ላይ ቴክኖሎጂያዊ አለመታየትን ቴክኖሎጂካል ኢንቪዚቢሊቲን ይጠይቃል። ነገር ግን በመረጃ በበለጸገ ዓለም ውስጥ አለመታየትን ጠብቆ መቆየት በጣም ከባድ ነው። ዓለም አቀፍ ሕግ ለረጅም ጊዜ በታለመ ግድያ ታርጌትድ ኪሊንግ ዙሪያ ሲታገል ቆይቷል። መንግስታዊ ባልሆኑ ታጣቂዎች ላይ የሚፈጸሙ ክዋኔዎች ቅድመ ሁኔታ አላቸው። በስልጣን ላይ ባሉ የሀገር መሪዎች ላይ የሚፈጸሙ ተልእኮች ግን ይበልጥ ግልጽ ባልሆነ ሜዳ ላይ ይገኛሉ። አንዳንድ የሕግ ምሁራን ጥቃቱ በዓለም አቀፍ ማዕቀፎች ስር የጦርነት ተግባር እንደሆነ ተከራክረዋል። ሌሎች ደግሞ የታጠቀ ግጭት ያለበት ሁኔታ አስቀድሞ ካለ የእዝ ባለስልጣንን ኢላማ ማድረግ በሕግ ሊከለከል የሚችል ነው ብለዋል። ብዙ ታዛቢዎችን ያሳሰበው ግን ሕጋዊነቱ ሳይሆን ልማዳዊ ኖርማላይዜሽን መሆኑ ነው። የአመራር ግድያ ከመደበኛ ውጪ የሆነ ተግባር መሆኑ ቀርቶ እንደተለመደ መሳሪያ የሚያገለግል ከሆነ የዲፕሎማሲ መስመሮች ይበልጥ ሊሸረሸሩ ይችላሉ። ሀገራት ከድርድር ይልቅ መሸሸግን ቅድሚያ ሊሰጡ ይችላሉ። መተማመንም አስቀድሞም ደካማ የነበረው ይበልጥ እየሳሳ ሊሄድ ይችላል። ወደ ኋላ መለስ ብለው በሚሰጡ መግለጫዎች ውስጥ አንድ የስለላ ባለስልጣን የተልእኮን ፋይዳ በአንድ አረፍተ ነገር እንዲህ ሲሉ ገልጸውታል ተብሏል። ለአስርት ዓመታት የቆየውን የማስፈራራት ንድፈ ሐሳብ ወደ 1 ደቂቃ ጨመቀ ነው። የአሊ ሐሚኒ ግድያ ቀጠናዊ እሳትን አላቀጣጠለም፣ ይልቁንም ይበልጥ ረቂቅ የሆነ ነገር አደረገው። ግምቶችን ለወጠ። የክትትል የሳይበር መስተጓጎል፣ የአጋሮች ቅንጅትና ትክክለኛ የጥቃት አቅም ውህደት እጅግ በጣም የተመሸገውን የአመራር መዋቅር እንኳን ዘልቆ መግባት እንደሚችል በሰፊው አሳየ። አንዴ በተግባር ከታየ እንዲህ አይነቱ አቅም የስልታዊ ዓለም አካል ይሆናል። መካከለኛው ምስራቅ መጀመሪያ ከተላመደ ዓለም ደግሞ ቀጥሎ ይላመደዋል።